በዛሬው መረጃችን በሰሜኑ የሀገራችን ክፍልና በመላው የአፍሪካ ቀንድ አካባቢ እንደገና ያንዣበበውን የጦርነት ደመና የከፍተኛ ወታደራዊና ዲፕሎማሲያዊ አካላትን ጠንካራ መግለጫዎች እንዲሁም የዋና ከተማችንን አዲስ አበባን የወደፊት ዕጣ ፈንታ በተመለከተ የተነሱ አነጋጋሪ ሀሳቦችን ዳሰን ልናቀርብላችሁ ተዘጋጅተናል። በተለይም ከፍተኛ የጦር አዛዦችና አምባሳደሮች ዝምታቸውን ሰብረዋል በተባለበት የዛቻና የማስጠንቀቂያ መግለጫቸው ላይ ያዘሉትን ስትራቴጂካዊ ፍቺዎች፣ የቀጠናውን አዲስ የኃይል አሰላለፍና ከጀርባ ያሉ ሴራዎችን በሰፊው እንተነትናለን። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። የጀነራል ባጫ ደበሌ ጠንካራ ማስጠንቀቂያ። በኢትዮጵያና በኤርትራ መካከል ያለው ወቅታዊ ውጥረትና የስጋት ድባብ ከቀን ወደ ቀን እየጨመረ በመጣበት በዚህ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ሰፊ ቃለመጠይቅ አጭር ማስታወቂያ ላይ እጅግ ጠንካራና አስደንጋጭ መግለጫን አስተላልፈዋል። አምባሳደር ባጫ ደበሌ በዚሁ አጭር ተንቀሳቃሽ ምስል ላይ በግልጽ እንደተናገሩት በሁለቱ ሀገራት መካከል እንደገና ግጭት ከተቀሰቀሰ የውጤቱ መዘዝ ከዚህ ቀደም ከታዩት ሁሉ የከፋ እንደሚሆን ጠቁመዋል። ዋናው ነገር ጦርነት ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም፣ ይህን ማወቅ አለብን ሲሉ የተናገሩት አምባሳደሩ ሊከሰት የሚችለውን ግጭት የቀጠናውን ጂኦግራፊና የመንግስታት አወቃቀር ሙሉ በሙሉ ሊቀይረው እንደሚችል አስረድተዋል። ይህ ንግግር በቀጠናው ፖለቲካ ላይ ትልቅ ድንጋጤን የፈጠረና የአዲስ ጦርነት አዋጅ ያህል የታየ መግለጫም ሆኗል። በዘመናዊ የጦርነት ስልት ውስጥ ደጀንና ግንባር የሚባል የተለየ ቦታ እንደሌለ ያብራሩት ጀነራሉ ጦርነት ከተነሳ ሁሉም አካባቢ እኩል የውጊያ ማዕከል እንደሚሆንም ገልጸዋል። ለምሳሌ አስመራ ደጀን ሆና ባድመ ብቻ ግንባር ልትሆን አትችልም ብለዋል። ይህ ማለት ጦርነቱ በድንበር አካባቢ ብቻ ተወስኖ የሚቀር ሳይሆን በቀጥታ ወደ ዋና ዋና ከተሞችና የማዕከላዊ መንግስት መቀመጫዎች የሚዛመት መሆኑን የኢትዮጵያ ወታደራዊ አቋም እንደሆነ አምባሳደሩም አመላክተዋል። በተጨማሪም በዘገባው ላይ እንደተጠቀሰው በኢትዮጵያና በኤርትራ መካከል እስካሁን የተካሄደ ግልጽ የድንበር ህጋዊ መስመር አለመኖሩ በራሱ ወደፊት ሌላ ትልቅ ችግርና የስጋት ምንጭ እንደሚሆን ተጠቁሟል። የመንግስታት መቀያየርና የጂኦግራፊ መለወጥ የሚያስከትለው የጦርነት ውጤት ለየትኛውም ወገን እንደማያስፈልግና ኦፊያዊ እንዳልሆነ ቢገልጹም ሀገሪቱ ግን ለከፋ አማራጭ ዝግጁ መሆኗን ነው ንግግራቸው የሚያመላክተው። በሌላ በኩል የቀድሞ የመከላከያ ሰራዊት ኢታማዦር ሹምና የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤ ትግራይ ከትነግ በኋላ በሚል መሪ ቃል በተዘጋጀ ልዩ የምክክር ፕሮግራም ላይ ተገኝተው ባደረጉት ንግግር ተመሳሳይ የፖለቲካና የወታደራዊ ትንታኔንም አቅርበዋል። ሌተናል ጀነራል ጻድቃን እንደገለጹት የትግራይ ቀውስ መፍትሄ ማግኘት የኢትዮጵያ ብቻ ሳይሆን የመላው የአፍሪካ ቀንድ ቀጠና ዘላቂ ሰላምና መረጋጋትን የሚያረጋግጥ ዋና ቁልፍ ነው። በመድረኩ ላይ በሰፊው እንደተብራራው የትግራይ ሕዝብ ለዘመናት ሲያጋጥመው የነበረው አለመረጋጋትና እንግልት ዋናው ምንጭ የሆኑት ህወሓትና በኤርትራ ያለው የሻዕቢያ ቡድን መወገድ ለቀጠናው አዲስ የሰላም ምዕራፍ የሚከፍት ነው ተብሏል። ትነግ የትግራይን ህዝብ በጠባብ ቡድናዊ ፍላጎትና በውጥረት ውስጥ አስሮ ማቆየቱ፣ በሌላ በኩል ደግሞ የሻዕቢያን እጅ አዙር ጣልቃ ገብነት የሰሜኑ የሀገራችን ክፍልና አካባቢው እፎይታ እንዳያገኝ ማድረጉ በሰፊው ተገምግሟል። ጀነራል ጻድቃን ገብረትንሳኤ ባቀረቡት ምልከታ የትግራይ ጉዳይ መፍትሄ ያገኘ ማለት ኢትዮጵያ መፍትሄ አገኘች ማለት ነው። ኢትዮጵያ ብቻ አይደለም፣ የትግራይ ጉዳይ መፍትሄ ሲያገኝ የአፍሪካ ቀንድ መፍትሄ ያገኛል ሲሉ የችግሩን ስትራቴጂካዊና አህጉራዊ ጉዳይ በስፋት አብራርተዋል። ሁለቱ አምባገነን ኃይሎች ከመድረኩ ሲወገዱ በትግራይ በኢትዮጵያ እንዲሁም በአጎራባች ሀገራት መካከል የሚኖረው የህዝብ ለህዝብ ግንኙነት፣ የኢኮኖሚ ትስስርና የደህንነት ዋስትና በአስተማማኝ ሁኔታ እንደሚገነባም ገልጸዋል። የትግራይ ህዝብ ከትነግና ከሻዕቢያ ጫና ነጻ ወጥቶ የራሱን እድል በራሱ ሲወስን ለአፍሪካ ቀንድ ቀጠና አዲስ የፖለቲካና
የልማት ምዕራፍ እንደሚፈጠር በምክክር መድረኩ ላይም ተነስቷል። እንግዲህ ተመልካቾቻችን እነዚህን ሁለት ግዙፍ ወታደራዊና የፖለቲካ መግለጫዎች ስናያይዛቸው የቀጠናው ስትራቴጂካዊ አሰላለፍ ወዴት እየሄደ እንደሆነ ለመገመት አይከብድም። በአንድ በኩል በኤርትራ በኩል ያለው የሻዕቢያ አስተዳደርና በትግራይ ክልል አሁንም ድረስ ከፍተኛ ተጽዕኖ ያለው የትነግ አመራር፣ በሌላ በኩል ደግሞ የፌዴራል መንግስቱና የትግራይ አዳዲስ አመራሮች የኃይል ሚዛኑን ለመቀየር ያደረጉት ወታደራዊና ፖለቲካዊ ዝግጅት ይታያል። አምባሳደር ባጫ ደበሌ የኤርትራ መንግስት የሚባል አይኖርም ሲሉ የሰጡት ማስጠንቀቂያ አንደኛ ኢትዮጵያ ከእንግዲህ ወዲህ የደፈጣ ወይም ወሰን ተሻጋሪ ትንኮሳዎችን እንደማትታገስ፣ ሁለተኛ ጦርነት ከተነሳ ግቡ የኤርትራን ወቅታዊ የመንግስት መዋቅር ሙሉ በሙሉ መቀየር መሆኑን፣ ሶስተኛ ቀጠናዊ የኃይል አሰላለፉንና የቀይ ባህር አካባቢን ጂኦፖለቲካዊ ካርታ እስከመቀየር የሚደርስ እርምጃ እንደሚወስድ አመላካሽ ነው ብለው የፖለቲካ ተንታኞችም ይናገራሉ። ይህ በእንዲህ እንዳለ የሻዕቢያና የትነግ መወገድ ለአፍሪካ ቀንድ ሰላም ዋስትና ነው መባሉ በፌዴራል መንግስቱ በትግራይ አዳዲስ ኃይሎችና በቀጠናው አጋሮች መካከል አዲስ የጋራ ግንባር እየፈጠረ መሆኑንም ያሳያል። ወደ ሌላው ሀገራዊና ህዝባዊ ትኩረት ወደ ሳበው ጉዳያችን ስንሸጋገር የፖለቲካ ተንታኝና አክቲቪስት ጸጋይ ረጋሳ ከኦሮሞ ሚዲያ ኔትወርክ ጋር ባደረጉት ቃለ ምልልስ የአዲስ አበባ የወደፊት አስተዳደራዊ ወሰን በተመለከተ እጅግ አነጋጋሪ የሆነን ሀሳብ ሰንዝረዋል። አክቲቪስት ጸጋይ ረጋሳ በቃለ ምልልሳቸው የአዲስ አበባ ከተማ በኦሮሚያ ክልል ስር መጠቃለል አለበት ሲሉ ተደምጠዋል። እንደ ጸጋይ ረጋሳ ትንታኔ ከሆነ ለከተማዋ ዘላቂ የመዋቅርና የፖለቲካ መፍትሄ የሚሆነው ከተማዋን ሙሉ በሙሉ በኦሮሚያ ክልል ስር ማድረግና የከተማዋ ነዋሪዎችም በዲሞክራሲያዊ መንገድ እንዲመሩ ሁኔታዎችን ማመቻቸት ነው። ጸጋይ ረጋሳ አክለውም እንደገለጹት ሌሎች ኃይሎች ከተማዋ የኦሮሞ መሬት መሆኗን ስለሚያውቁ ሁልጊዜ ከተማዋን ከኦሮሚያ ለመነጠል እየጣሩ ነው ብለው ይህ አይነቱ ጥረትና አስተሳሰብ ቅዠት ነው ሲሉ አክራሪና ተቃዋሚ ወገኖችን ነቅፈዋል። ይህ የጸጋይ ረጋሳ አስተያየት በበኩሉ በአዲስ አበባ ነዋሪዎች፣ በሲቪል ማህበራትና በልዩ ልዩ የፖለቲካ ፓርቲዎች ዘንድ ትልቅ ክርክርና ውይይትን ያስነሳ ሆኗል። የአዲስ አበባ የራስ አስተዳደር መብት፣ የኦሮሚያ ክልል ልዩ ጥቅምና የህገ መንግስቱ ድንጋጌዎች በድጋሚ የፖለቲካው የትኩረት ማዕከል እንዲሆኑም አድርጎታል። ውድ የቻናላችን ተከታታዮች ዛሬ ባቀረብናቸው መረጃዎቻችን ከጀነራሉና ከአምባሳደር ባጫ ደበሌ የተሰጠውን የቀጠናውን ጂኦግራፊ የሚያፈርሱ ወታደራዊ ማስጠንቀቂያዎች የተመለከትን ሲሆን የሌተናል ጀነራል ጻድቃን ገብረትንሳኤን የአፍሪካ ቀንድ ዘላቂ ሰላም መልከታም ተመልክተናል። እንዲሁም በአክቲቪስት ጸጋይ ረጋሳ የቀረበውን የአዲስ አበባ አስተዳደራዊ ጥያቄን ያካተተም ነበር። ታዲያ ተመልካቾቻችን አምባሳደር ባጫ ደበሌና ሌተናል ጀነራል ጻድቃን ገብረትንሳኤ ያነሱት የቀጠናው የጦርነት ስጋትና የመንግስታት መቀየር አማራጭ ሀገራችንን ወዴት ይወስዳታል? አክቲቪስት ጸጋይ ረጋሳ የአዲስ አበባ በኦሮሚያ ክልል ስር መጠቃለል አለባት በማለት ባቀረቡት ሀሳብ ላይ የእናንተ ምልከታና አስተያየት ምንድነው? ሀሳብ አስተያየቶቻችሁን ኮሜንት መስጫ ላይ ጻፉልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስክንገናኝ ድረስ ቸር ቆዩልን።